It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በቀጥታ እናነሳለን ወዳልናቸው ስፖርታዊ ጉዳዮች ነው በቀጥታ የምናልፈው። ቀዳሚ ጉዳይ ብለን ከምናነሳቸው መካከል አንደኛው ዘንድሮ እንዳለፉት የክረምት ጊዜያቶች አይደለም የሚሆነው፣ ትንሽ ይለያል። ውድድሮች አሉ። የክለብ የዓለም የክለብ ዋንጫ አለ። ከዚህ በፊት በምናውቀው መንገድ አይደለም የሚካሄደው። ለመጀመሪያ ጊዜ በአዲስ መንገድ የሚካሄደው የዓለም የክለቦች ዋንጫ የሚሳተፉትን ሀብታም ያደርጋል፣ የበለጠ የገንዘብ ተጠቃሚነታቸውን ያሳድጋል የሚል ነው። በዚህ አዲሱ የዓለም የክለቦች ዋንጫ ዙሪያ እነማን ምን ያህል ገንዘብ ይጠቀማሉ ብቻ ሳይሆን ውድድሩ የያዘውን ጸጋ የያዘውን በረከትና እንደዚሁም ደግሞ ውድድሩ ውስጥ ያለውን ስጋት በተመለከተ የተወሰኑ ነጥቦችን እናነሳለን። ከውድድሩ ጋር ተያይዞ መነገር ያለባቸው መነሳት ያለባቸው ልናወራባቸው የሚገቡ ጉዳዮችን እናነሳለን። በአጠቃላይ ግን የውድድሩ ባለቤት የሆነው የውድድሩ አዘጋጅ የሆነው ይሄ ውድድር አሪፍ ነው እያለ የሚጨቀጭቀው ፊፋ በዚህ ውድድር ሰበብ 1 ቢሊየን የአሜሪካን ዶላር ያገኛል። 1 ቢሊየን ዶላር ባገኝም ግን ቤስቲን ከናንተ አልፈልግም አልወስድም፣ ሙሉ በሙሉ ለራሳቸው ለክለቦቹ የሚከፋፈል መልሶ ወደ እነሱ የሚደርስ ይሆናል ነው የሚለው ፊፋ። ይሄ ማለት ተሳታፊ የሚሆኑትን 32 ክለቦች በምን ያህል መጠን ተጠቃሚ ያደርጋቸዋል? ያ የገንዘብ መጠን ለክለቦቹ ምን ትርጉም ምን ፋይዳ አለው? እነማን ምን ያህል ሊያገኙ ይችላሉ የሚለውንና እንዲህም የተገኘበት ቢሆን ክለቦቹ ለውድድሩ ያላቸው ስሜት እንዴት ያለ ነው? በበጎ ያዩታል ወይ? የተጫዋቾቹ ህብረት እና ሌሎች ተያያዥ ጉዳዮችን እያነሳን ነው አብረን ቆይታ የምናደርገው። የመጀመሪያውን ጉዳያችንን ማንሳት አሁን ይኖርብናል። ሌላ ውድድር፣ ሌላ እረፍት አልባ ክረምት ለተጫዋቾች በአሜሪካን ሀገር ሰኔ ጀምሮ ሐምሌ የሚጠናቀቀው ኦልሞስት 1 ወር አካባቢ የሚቆየው ይሄ የዓለም የክለቦች ዋንጫን በተመለከተ መረጃዎችን ማንሳት እንችላለን። አሁን እሺ፣ ያው እንደተባለው ነው የዓለም የክለቦች የዓለም ዋንጫ ውድድር ይደረጋል ከሰኔ 15 ጀምሮ እስከ ሐምሌ 13 ድረስ የሚደረግ ነው እና በዚህ ውድድር ላይ በተደጋጋሚ ጊዜ ስንሰማቸው የነበሩ ጉዳዮች አሁንም በርዕሰ ጉዳይነት ይነሳሉ። ዋነኛው ጉዳይ ለተጫዋቾች እረፍት የሚሰጠው እረፍት የሚያገኙት መቼ ነው? ተጫዋቾች በጣም በበዙ የጨዋታ ሂደት ውስጥ እንዲያልፉ እየተደረገ ነው የሚለው አስተያየት አሁንም አለ። ግን በዚህኛው ላይ ትንሽ ለስለስ እንዲል የሚያደርገው የሚመስለኝ እኔ ቅድምም ስናነሳ እንደነበረው ይሄ ቶርናመንት 32 ክለቦች ይሳተፉበታልና በየ4 አመቱ የሚደረግ ነው። ግን ደግሞ የገንዘቡ ጉዳይ ክለቦችን የሚያጓጓ በዚህ ውድድር ላይ መሳተፍ የሚያመጣው በጣም ትልቅ የሚባል የገንዘብ ስጦታም ስላለ ያ ደግሞ ለክለቦች ፋይናንሻሊ እንዲረጋጉ በማድረግም ረገድ የራሱ የሆነ ትልቅ አስተዋጽኦ ይኖረዋል ተብሎ እየተጠበቀ ነው የሚገኘው። ከገንዘብ ጋራ በተያያዘ ከውድድሩ ጋራ በተያያዘ በጣም ትልቅ እመርታ የታየበት እንደሆነ ነው በፊፋም በኩል እየተገለጸ የሚገኘው። አጠቃላይ በ6
ይሄ በ6 የኢንተርናሽናል ፉትቦል ኮንፌዴሬሽን ውስጥ የሚገኙ ክለቦች የሚሳተፉበት ነው። በኤሲያ፣ በአፍሪካ፣ በኖርዝና ሴንትራል አሜሪካ እንደዚሁም ደግሞ በሳውዝ አሜሪካ፣ በኦሽኒያና በአውሮፓ ያሉ ክለቦች ውድድራቸውን ያደርጋሉ። በአውሮፓ በጣም ብዙ ክለቦች እዚህ የዓለም ዋንጫ የክለቦች ውድድር ላይ ይሳተፋሉ። አብዛኛውን ቁጥር የሚወስዱት እነሱ ናቸው። 12 ክለቦች በዚህ ውድድር ውስጥ የመካፈል እድል አላቸው። ይሄ ቅድም እንደተናገርኩት ከሚሳተፉት አጠቃላይ ከ6 ኮንፌዴሬሽኖች ውስጥ ብዙውን ቁጥር የሚወስደው በአውሮፓ ያሉት ክለቦች ናቸው። ከዛ በተጨማሪ ግን በኤሲያም በሳውዝ አሜሪካም በተለያዩም ያሉት የየራሳቸውን ቁጥር በመውሰድ ተሳትፏቸውን ያደርጋሉ። ግን አሁን ዛሬ በትልቅ ርዕሰ ጉዳይነት እንዲነሳ ያደረገው የሚመስለኝ ጉዳይ ከገንዘቡ ጋር በተያያዘ የተነሱት ነጥቦች ናቸው። ፊፋ በአውሮፓ ሻምፒየንስ ሊግም ብዙ ገንዘብ እየከፈለ ነው። በዘንድሮ የውድድር አመት ውድድሩ ከፍ እንዲል የተሳታፊ ክለቦችም ደግሞ ሰፊ እንዲሆኑ በማድረግ ረገድ የሚያወጣቸው ገንዘቦች እንዳሉ ይታወቃል። የአውሮፓ እግር ኳስ ማህበር ለማለት ፈልጌ ነው ቅድም ፊፋ ያልኩት። ግን በዚህ በክለቦች ውድድርም ላይ ደግሞ የፊፋ ገንዘብ የማውጣትና የመክፈልም ረገድ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው እና ይሄ ክለቦቹ በዚህ ውድድር ላይ ለመሳተፍ ፍላጎት እንዲኖራቸው ያደርጋል ተብሎም አስተያየት እንዲሰጥ አድርጓል። እውነትም ደግሞ ስትመለከተው ክለቦቹ ያገኛሉ ተብሎ እየተገለጸ የሚገኘው ገንዘብ በዝቶብኛል። እኔ በጣም ብዙ ነው። ይቀነስ ሳይሆን ግን በክለቦቹ ላይ የራሱ የሆነ ተጽዕኖ የሚያሳድር ገንዘብ ይመስለኛል። ያለሽ ምንድነው መሰለሽ አሁን ልክ ነው፣ በጣም ከፍተኛ ገንዘብ ነው። ሪከርድ ነው ሲባል አንድ ክለብ ግፋ ቢል ስንት ጨዋታ ቢጫወት ነው በዚህ ዓለም የክለቦች ዋንጫ ላይ ቢገባ የምድብ ማጣሪያ ጨዋታዎችን አድርጎ እስከ መጨረሻው የሚሄድ ከሆነ ሊጫወት የሚችል የጨዋታ ብዛት ይታወቃል። ያንን ያህል ጨዋታ አድርጎ ይህንን ያህል የገንዘብ ሽልማት ማግኘት የተለመደ አይደለም። እንደውም በጣም ቆንጆ ነገር ቢቢሲ ላይ የወጣው ይሄ የዓለም የክለቦች ዋንጫ ላይ የሚሳተፉ ክለቦች በመሳተፋቸው ብቻ የሚከፈላቸው ከዛ በምድብ ማጣሪያ ጨዋታ እያንዳንዱን ጨዋታ በማሸነፋቸው ደግሞ የሚያገኙት ከዛ ወደ ራውንድ ኦፍ 16 ኳርተር ፋይናል፣ ሰሚ ፋይናል እና ፋይናሊስት ሲሆኑ በየእርከኑ ደግሞ የሚሰጣቸው ገንዘብ ተደምሮ እስከ 125 ሚሊዮን የአሜሪካን ዶላር ሊያገኝ ይችላል አንድ ክለብ በውድድሩ ላይ ገብቶ እስኪወጣ። በእነዚህ ሂደቶች ውስጥ ስንት ጨዋታ ያደርጋል ብትይን ደግሞ ግፋ ቢል 7 ጨዋታ ያደርጋል። በእነዚህ 7 ጨዋታዎችን በማድረግ ሂደት ውስጥ በመጎበዝ በመበርታት የሚገኘው ገንዘብ ከፍ እያለ መሄዱ እንደተጠበቀ ሆኖ ባይበረታም ስለተሳተፈ ብቻ በቃ ውድድሩ ላይ ስላለበት ብቻ የሚከፈለው ክፍያ ቀላል የሚባል አይደለም። አሁን ከዚህ ጀርባ ያለው ነገር ምንድነው ነው? ይሄ መጀመሪያው ነገር እና የቢቢሲ በጣም የወደድኩት ነገር የእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ ክለብ ስንት ብር ያገኛል አለና አስቀመጠ። የፕሪሚየር ሊጉን ዋንጫ የሚያሸንፍ ቡድን የውድድር አመቱ መጨረሻ ላይ የሚሸለመው ገንዘብ ከሁሉም አንጻር ሲሆን ወደ 175 ሚሊዮን ፓውንድ አካባቢ ሊያገኝ ይችላል። በዚህ ውድድር ላይ የሚሳተፍ ደግሞ አንድ የእንግሊዝ ፕሪሚየር ሊግ ክለብ በፓውንድ ከሆነ 97 ሚሊዮን ፓውንድ ድረስ ሊያገኝ ይችላል። ይሄ ማለት አሁን ፕሪሚየር ሊጉን ወክለው በዓለም ዋንጫው ላይ የሚሳተፉ ቼልሲ እና ማንሲቲ ናቸው። ከሁለት አንዳቸው 97 ሚሊዮን ፓውንድ ሊያገኙ ይችላሉ። ግን አትርሽ 7 ጨዋታ አካባቢ ብቻ ቢጫወቱ የእንግሊዝ ፕሪሚየር ሊግ ይሄንን ያህል ገንዘብ ልታገኝ የምትችው በሁሉም መንገድ ሙሉ አመቱን ተጫውተሽ ነው። ሙሉ አመቱን ውድድር ውስጥ አሳለፈሽ ነው። እንደገና 38 ጨዋታዎችን መጫወት መቻል አለብሽ። በጣም አድካሚ ሂደት ነው ይሄ። አንድ ወር አካባቢ ተጫውተሽ የአንድ ወር ቆይታ በቶርናመንት ውስጥ አሳልፈሽ እስከ 97 ሚሊዮን ፓውንድ ድረስ በአካውንትሽ ውስጥ ማስገባት ይቻላል። በገንዘብ የእንግሊዝ ፕሪሚየር ሊግ ቁጥር ስለሆነ 175 ሚሊዮን ፓውንድ ከ97 ሚሊዮን ፓውንድ ስለሚበልጥ ያኛው የሚበልጥ ይመስላል እንጂ እዚህ ገንዘብ ላይ የምትደርሺው ምን ያህል ሂደቶችን ምን ያህል ጊዜዎችን አጥፍተሽ ከምን ጊዜ በኋላ ነው የሚለውን ስትሰሪው ግን ይሄኛው ሞር በጣም 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 ከፍተኛ የገንዘብ ሽልማት የሚሰጥበት ነው። የዓለም ዋንጫው
አሁን እንትኑን ስሪው ቆይ መጀመሪያ ነገር ነው ብሬክ ዳውኑን ስሪው ለአድማጮችም ግልጽ እንዲሆንላቸው ስለገቡ ብቻ የሚሰጣቸው ያንዳንዱን ጨዋታ ሲያሸንፉ የሚሰጣቸው ራውንድ ኦፍ 16 ኳርተር ፋይናል ሰሚ ፋይናል እና ደግሞ ዋንጫ ሲያሸንፉ የሚያገኙትን ነገር እንንገራቸው። እሺ ታዩ በቃ ዋንጫ ስታሸንፊ ነው እዚህ 97 ላይ የምትደርሺው አይደል? እዛ ባትደርሽ እንኳን ምን ያህል ገንዘብ ታገኛለሽ የሚለውን እናንሳና ዋሪ ዘሪዝን ቢሃይንድ ፊፋ ለምን እንደዚህ ጀነረስ ሆነ? 7 ጨዋታ በሚደረግበት የትኛውም ቶርናመንት ይሄ ገንዘብ በሽልማትነት ቀርቦ አያውቅም። ለምን እንዲደግ ሆነ? ደግ ለምን ተጫወተ ፊፋ የሚለውንም እንድንነጋገርበት ስለሚያስፈልግ። እሺ አጠቃላይ ቅድም እንደተናገርነው ነው ለክለቦቹ እዚህ የውድድር ላይ ስለሚሳተፉ ብቻ የሚያገኙት ገንዘብ አለ። በአጠቃላይ ለሚሳተፉት ክለቦች በሙሉ 407 ሚሊዮን ፓውንድ ነው የማከፋፈለው። አዎ ግን እዚህ ላይ ለክለቦቹ የሚሰጠው ገንዘብ ልዩነት አለው ማለት እንደየደረጃቸውም የሚሰጠውም ገንዘብ በተወሰነ ደረጃ ልዩነት አለው። ግን አጠቃላይ ለፓርቲሲፔት ለሚያደርጉት ክለቦች በሙሉ የሚከፋፈለው ገንዘብ 407 ሚሊዮን ፓውንድ ነው። በሽልማት መልክ ደግሞ የሚሰጠው ገንዘብ 368 ሚሊዮን ፓውንድ ነው። ይሄ ለፐርፎርማንስ ከፐርፎርማንስ ጋራ በተያያዘ የሚከፈለው ገንዘብ ነው። ለማንኛውም ቅድም እንዳልኩት ይሄ ቶፕ ራንክድ ዩሮፒያን ቲም የሚባሉት በፊፋ በኩል ይሄ ትልቅ ደረጃ ላይ የሚገኙት የአውሮፓ ክለቦች በዚህ የዓለም ዋንጫ የክለቦች ዓለም ዋንጫ ላይ ስለሚካፈሉ ብቻ 29.6 ሚሊዮን ፓውንድ ያገኛሉ። ይሄ የፓርቲሲፔቲንግ ነው። ይሄ በፊፋ መመዘኛ ክለቦች ደረጃ ስለሚሰጣቸው በዛ የፊፋ መመዘኛ በሚሰጣቸው ደረጃ ከፍ ያለውን ደረጃ የሚያገኙ ክለቦች የአውሮፓዎቹ 29.6 ሚሊዮን ፓውንድ ያገኛሉ ለፓርቲሲፔሽን ብቻ። ይሄ አንድ የሚነሳ ነገር ነው። ከዛ ደግሞ እንግዲህ ያው በጨዋታዎቹ ላይ የሚገኘው ገንዘብ ደግሞ አለ። ለምሳሌ በግሩፕ ጨዋታ ላይ አንድ ጨዋታን እንደዚሁ ማሸነፍ 1.5 ሚሊዮን ፓውንድ ያስገኛል እና ይሄ የአንድ ጨዋታ በማሸነፍ ብቻ የሚመጣ ነው። ከዛ ደግሞ ሂደቱ እየቀጠለ ሲሄድ ከ5.8 ራውንድ ኦፍ 16 ስትገቢ ስለገባሽ ብቻ ስትገባ 5.8 ስለገባሽ ብቻ ስለገባህ የሚገኝበት ነው። ከዛ ደግሞ 10.2 ሚሊዮን ደግሞ ኳርተር ፋይናል ላይ የሩብ ፍጻሜ ላይ ስለገቡ ክለቦች የሚያገኙት ገንዘብ ይሆናል። ግማሽ ፍጻሜ ሲደርሱ 16.3 ሚሊዮን ፓውንድ ያገኛሉ። ከዛ ደግሞ አጠቃላይ ዋንጫውን የሚያሸንፍ ደግሞ ክለብ 31 ሚሊዮን ፓውንድ ያገኛል ማለት ነው። ብዙ ብር አይደለ? አሁን የክለቦች ውድድር መሆኑን ስታስብ ደግሞ የዓለም የክለቦች ውድድር መሆኑን ስታስብ ፊፋ ውድድሮችን ከገንዘብ ጋራ በማያያዝ እንዴት ነገሮችን የተለየ ደረጃ ላይ ያደረሳቸው እንደሆነ የሚያሳይ ይመስለኛል። እኔ አሁን እዚህ ጋር ነው እንግዲህ ትንሽ መነጋገር ትንሽ ማሰብ ባይነግሩንም መገመት ከሁኔታዎች ተነስተን የኛ ፋንታ ነው። በእኛ የማሰብ አቅም ላይ የሚወሰን ነው የሚሆነው። ለምንድን ነው ፊፋ ይሄንን ያህል ደግ የሆነው? የመጀመሪያው ነገር የእውነቴን ነው። ለምንድን ነው ደግ የሆነው ሲባል ፊፋ ዩዥዋሊ የምናውቀው በምንድን ነው ስንል በብሔራዊ ቡድን ጨዋታዎች ነው። አሁን በአመታዊ የክለቦች የሊግ ውድድር መሀል ላይ ምን አለው ኢንተርናሽናል ብሬክ ይላል። የክለቦች ውድድሮች መደረጋቸው እንዳለ ሆኖ የብሔራዊ ቡድን ጨዋታ እንዳይረሳ ጭርሱኑ እንዳይተው መደረግ ያለበት ነገር ብሎ የብሔራዊ ቡድን ጨዋታ የሚካሄድበትን ካላንደር ክፍት ያደርጋል። በእነዛ ካላንደሮች ላይ ብሔራዊ ቡድኖቻቸውን እንዲያገለግሉ ክለቦች ተጫዋቾቻቸውን ለብሔራዊ ቡድን የመስጠት ግዴታ አለባቸው ይላል። እምቢ ያለ ክለብ ይቀጣል ይላል። ጉልበቱን ይጠቀማል ፊፋ። ከዛ ሄዶ የየአህጉራቸውን ውድድር ያሸነፉ ለምሳሌ የካፍ ቻምፒዮንስ ሊግን ያሸነፉ የአፍሪካን ቻምፒዮንስ ሊግ ዋንጫ አነሳ፣ የአውሮፓን ቻምፒዮንስ ሊግ ዋንጫ አነሳ፣ የኤዥያ ቻምፒዮን የሆነ የምናምን የሆነ ደግሞ ለብቻቸው ወደ 7 የሚደርሱ ቡድኖች ውድድር ያደርጋሉ። ይሄ ውድድር በ7 ክለቦች መካከል ይሆንና እውነት ለመናገር ኖባዲ ኬርስ ማንም ብዙም ግድ አልነበረው። አሁን ለምሳሌ ባለፈው የውድድር ዓመት ቻምፒዮንስ ሊግን ያሸነፈው ገሌ በዓለም የክለቦች ዋንጫ ላይ ይሳተፋል ስትይ ሄዶ የሆነች ሁለት ጨዋታ ነው እኮ የሚያደርጉት የአውሮፓዎቹ። ግድ አይሰጥሽም፣ ግን የግድ ሄደው ይሳተፋሉ።
ሄደው ይሳተፋሉ ያደርጋሉ። ኤዥያዎቹን እና ደቡብ አሜሪካኖቹን ሰሜን አሜሪካኖቹ ምናምን ካጨፋጨፈ በኋላ ነው አውሮፓ ዘው ብላ ገብታ 2 ጨዋታ ምናምን የምታደርግ የነበረው። ሶ ሞር ኦፍ በኦነርሺፕ ደረጃ ስትሄጂ ፊፋን ከናሽናል ቲም ጋር እናያይዘዋለን። ሌሎቹን ደግሞ አህጉራዊ ማህበራት ደግሞ ለክለቦች ውድድር ላይ ኦነር ሆኖ ይመጣሉ። ለምሳሌ ዩኤፋ ስቲ የአውሮፓ ቻምፒዮንስ ሊግ፣ ኮንፌዴሬሽን ማነው ዩሮፓ ሊግ እና ደግሞ አሁን ደግሞ የጀመረው የኮንፈረንስ ሊግ የሚለዋል። ከዛ የአውሮፓ ዋንጫ ብሎ ደግሞ በናሽናል ቲም ይሄዳል። አሁን ዩኤፋ በናሽናል ቲም የአውሮፓ ዋንጫን ያዘጋጃል። በክለብ ደረጃ ደግሞ ቻምፒዮንስ ሊግ፣ ዩሮፓ ሊግንና የኮንፈረንስ ሊግን ደግሞ ያዘጋጃል። ካፍ ስቲ የአፍሪካ ዋንጫን ያዘጋጃል። ከዛ ደግሞ ስትመጪ የአፍሪካ ቻምፒዮንስ ሊግን ያዘጋጃል። ኮንፌዴሬሽን ካፕ የሚባል ደግሞ ያዘጋጃል። ኤዥያ ስቲ ኤዥያ ካፕ አለ፣ ደግሞ እንደገና የክለቦች ውድድርን ያዘጋጃል። ፊፋ ይሄ የለውም። የሁሉም የበላይ ሆኖ ሞር ኦፍ ናሽናል ቲም ላይ ትኩረት የሚያደርግና በ4 ዓመት አንዴ የሚመጣ የዓለም ዋንጫ፣ በኋላ ደግሞ ኮንፌዴሬሽን ካፕ ዓለም ዋንጫ ሊደረግ 1 ዓመት ሲቀረው የሚያዘጋጀው፣ ከዛ አልፎ አልፎ በአንድ ቅድም እንዳልነው የዓለም ዋንጫን እንደ ቀልድ ማንም እንደ ቁም ነገር የማይቆጥረው ነው ውድድር ደግሞ ያዘጋጃል። እዚህ ፋክት ውስጥ ነው የቆየው ፊፋ። ይህንን 1 ነጥብ አድርገን እንነሳ። ሁለተኛ ነጥብ መሆን አለበት ብዬ የማስበው ነገር እኔ የፊፋ ውድድር በየ4 ዓመቱ አንዴ የሚመጣ የአውሮፓ ቻምፒዮንስ ሊግ አይነት ውድድሮች ደግሞ ኤቭሪ ይር አሉ። የክትትል ፍላጎት እያንዳንዱ ዓመት ላይ እያደገ ነው የሚመጣው። ማን ነው የአውሮፓ ቻምፒዮንስ ሊግን ዋንጫ የሚያነሳው የሚል ጥያቄ እግር ኳስን የሚወዱ ሰዎች ይርሊ ያነሳሉ። እና ሄድንና ሰምዌር ምን አይነት ጥያቄ መጣ? ግን ከቻምፒዮንስ ሊግና ከዓለም ዋንጫ የቱ ነው የሚሻለው? ተጀምሯል እኮ እንደዚህ አይነት ቤስት ፉትቦል የምናየው የትኛው ነው ሞር ኮምፒቲቲቭ የሆነው የበለጠ ፉክክር የሚታይበት ምናምን የሚል ነገር መጣ። ኢትስ ኤ ትሬት። ፊፋ አንድ ነገር ቢይዘው የውድድሮች ሁሉ ቁንጮ ይባል የነበረውን ዓለም ዋንጫውን የሚገዳደር በውድድር ጥራት ብቻ ሳይሆን እንደገና ደግሞ በገንዘብ ማቅም አሪፍ እየሆነ ሄደ። ማን? ቻምፒዮንስ ሊግ። ክለቦች ትልቅ ቦታ ይሰጡታል። በቻምፒዮንስ ሊግ ላይ መሳተፍን፣ የቻምፒዮንስ ሊግን ዋንጫ ማሸነፍን ትልቅ ቦታ ይሰጡታል ክለቦች። ስለዚህ እንዲህ ያለው ነገር አይ ቲንክ በእኔ ያረዳድ ለፊፋ ስጋት እየሆነ መጣ። ሶ let me own something bigger አለ ማለት ነው። አንድ የሆነ ትልቅ ነገር ይኖረኝ። ማንን ያዘ? ኳስ የሚወዱ ሰዎች ለክለብ ጉዳይ የበለጠ ትኩረት የሚሰጡ ሆነዋል። ምክንያቱም በየጊዜው ጉዳይ ያላቸው፣ በየዓመቱ ረፍት የሚኖራቸው 2 ወር አካባቢ ነው። ከዛ እንደገና ሊጋቸው ይጀምራል። ከክለብ ጋር ያላቸው አሶሲዬሽን አሪፍ እየሆነ ስለመጣ የዓለም የክለቦች ዋንጫ የሚል ውድድር ለምን አላከናውንም አላዘጋጅም አለ። የዓለም የክለቦች ዋንጫ ላዘጋጅ ብሎ ሲነሳ ተቃውሞ ከያቅጣጫው መጣበት። ምን አይነት ነገር ነው? አሁንስ በዛ። ለተጫዋቾቹ አታስቡም እንዴ? እግር ኳስ ተጫዋቾች እኮ ሰዎች ናቸው። እግር ኳስ ተጫዋቾችን ከቶኑስ አማክረዋል? እንዲህ ልናደርግ አስበናል ብለው እንደ አንድ ባለ ጉዳይ እግር ኳስን የሚጫወቱት እግር ኳስ ተጫዋቾች ሆነው ሳለ ውድድር ጀምረናል መባል ነበረብን አሉ። ፊፍ ፕሮ ምናምን የሚባሉ የፕሮፌሽናል እግር ኳስ ተጫዋቾች ማህበር ተቆረቆሩ። እነ ሮድሪ we are human being ብለው ወጡ። የምናስታውሰው ነገር ነው። we are human being ማንም እየተነሳ ተጨማሪ ውድድር ሊያደርግብን አይችልም ምናምን አሉ። ተቃወሙ፣ ተቆጡ። እና በአንድ ዓመት የምናደርገውን የጨዋታ ብዛት እስከ 75 እኮ ሊወስድብን ይችላል። ሰዎች አይደለንም ወይ? የተጫዋቾች ለጉዳት መጋለጥ ምናምን ማአት ተቃውሞ ማአት ማጉረምረም መጣ። በዚህ ማጉረምረም ውስጥ በተደጋጋሚ የሚነገር የነበረው ነገር ምንድን ነው? እነሱ ገንዘብ እንዲሰሩ ተብሎ እኛ መሞት አለብን እንዴ ምናምን ሁሉ እኳል it's a way of making money እና ሂውጅ ማኒ ነው የሚሰሩት ምናምን ተባለ። እነዚህን ሁሉ ነገር ካላነሳን በስተቀረ አሁን እኔ እንን ሁሉ ሳስበው ፊፋ በተደጋጋሚ የሚናገረው ይሄንን ያህል ገንዘብ በዚህ የዓለም ዋንጫ ምክንያት ይሰራል፣ 1 ቢሊዮን የአሜሪካን ዶላር ጄኔሬት አረጋለሁ፣ 1 ቢሊዮን የአሜሪካን ዶላር ጄኔሬት ሳደርግ አንዱንም አልወስድባችሁም አለ።
ምን እያላቸው ነው መሰለሽ ሳምሪ? እናንተ ገንዘብ እንድትሰሩ ተብሎ እኛ ማለቅ አለብን እንዴ የሚለውን ተቃውሞ ነው። we are making money but ለእናንተ ነው ሁሉንም የምንሰጣችሁ ነው። ገንዘቡ ይሰራል፣ እውነት ነው። የሚሰራው ገንዘብ አንዱም እንኳን ወደ እኔ ካዝና አይገባም ማለት አንዱም እንኳን ወደ እኔ አካውንት አይገባም አለ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ። ይህንን ነገር አረጋግጠው ተናገር። ወይ ወደ እኛ አካውንት አይገባም ወይ ወደ ፊፋ የሪዘርቭ እንትን የሚሉታል ማቆያ ገንዘብ የሚመጣል አይደለ? ቆይ ለሆነ ነገር ልፈልገው እችላለሁ ብለሽ የምታስቀምጪው ሪዘርቭ እንትን ነው፣ አካውንት ውስጥም አይገባም። በቃ ለእናንተው ለራሳችሁ ነው ማከፋፈላችኋል። ስለዚህ የስ ትልቅ ገንዘብ ነው የሚሰራው። ምን ያህል $1 ቢሊዮን ለመጀመሪያ ጊዜ ነው 1 ቢሊዮን የሚሰራው። 4 ዓመት በኋላ የበለጠ ሊሰራ ይችላል። 8 ዓመት በኋላ የበለጠ ሊሰራ ይችላል። ምክንያቱም ፍላጎት እያደገ ሲመጣ ከዚህ የፊፋ የዓለም የክለቦች ውድድር ጋር አብሮ መስራት የሚፈልጉ ካምፓኒዎች እያደጉ ይመጣሉ። ልክ ከቻምፒዮንስ ሊግ ጋር አብረው የሚሰሩ ድርጅቶች በጣም ትልልቅ ተቋማት እየበዙ እንደመጡት ሁሉ ማለት ነው። እንትን ቺፕስ እንትን ቢራ ምናምን እንደሚባለው ሙሉ ኮካኮላ፣ ፔፕሲ ኮላ እያለ ሁሉ ሊመጣ ይችላል። ምንም ጥያቄ የለው። የዛን ሰዓት ላይ በጣም ብዙ ገንዘብ ይሰራል፣ ክለቦችን የበለጠ ሀብታም ያደርጋቸዋል ነው። አሁን ፊፋዬ ለምንድን ነው ይሄንን የሚለው ነው? ፊፋ ይሄንን የሚልበት ዋነኛው ምክንያት እንደምናውቀው ሁላችንም ክለቦች በአንድ ጉዳይ ተጠፍረው ተይዘዋል። ክለቦችን ጠፍሮ የያዛቸው ነገር ምንድን ነው ያልሽኝ እንደሆነ የፋይናንሻል ፌር ፕሌይ የሚባል ወይም ደግሞ የፕሮፊት ኤንድ ሰስተናቢሊቲ ሩል የሚባላል። ስለዚህ ይህንን የፊፋን የአውሮፓ እግር ኳስ ማህበርን የየሊጋቸውን ከገቢ ወጪ ወይም ከትርፍ ኪሳራ ጋር ተያይዞ የሂሳብ ክትትል የሚደረግባቸውና በእግር ኳስ ሰበብ እያወጣችሁ ያላችሁት ወጪ ጤናማ አይደለም፣ ስለዚህ ነጥብ እቀንስባችኋለሁ፣ ስለዚህ ወደ ታች ትወርዳላችሁ፣ ስለዚህ እንደዚህ ትሆናላችሁ የሚባለው ነገር ስጋት ስለሆነ ሆዳቸውን አጮኸው I will give you 97 ሚሊዮን ፓውንድ አለ። 97 ሚሊዮን ፓውንድ ታገኛለች ስትባይ ሳምሪ ምንም ጥርጥር የሌለው ነገር ማንንም ቢሆን ያረጋጋል። አሁን ሮድሪ እንዲቆጣ ሲቲ ይፈቅዳል ወይ ነው እንግዲህ ገብቶሻል። የፊፋ አካሄድ እኔ በገባኝ ነው ምነገር የፊፋ አካሄድ እንደዛ ነው። ለምሳሌ እዚህ ውድድር ላይ በነገራችን ላይ ከየትኛውም ሀገር ከሁለት ክለብ በላይ መሳተፍ አይችልም። ሁለት ነው የሚመረጡት። ለምሳሌ ሲቲና ማን ሲቲና ቼልሲ ናቸው የተመረጡት። ዋይ ነው ሊቨርፑል ምናምን ብቲ የክለቦቹ ያለፉት ተከታታይ ዓመታት የቻምፒዮንስ ሊግ ተሳትፎና የቻምፒዮንስ ሊግ ውጤታቸው ተደምሮ ነው ክለቦቹ እገሌና እገሌ ከእንትና ሀገር የሚሳተፉት የሚባለው የሚወሰነው። ቼልሲ ከሊቨርፑል ስለተሻለ ነው ኪሙሌቲቭ በድምሩ ስለተሻለ ነው የገባው። አሁን ቼልሲ ከፋይናንሻል ፌር ፕሌይ ጋር ከፕሮፊት ኤንድ ሰስተናቢሊቲ ሩል ጋር በተያያዘ እንደ ማንቸስተር ዩናይትድ ጦስ ውስጥ ቢሆን ኖሮ ቦርደር ላይን ላይ ቢሆን ኖሮ አደጋ ውስጥ ነኝ ምናምን የሚል ቢሆን ኖሮ 97 ሚሊዮን ፓውንድ የሆነ ወቅት ላይ ብዙ ነገር ያደርግለታል፣ ያረጋጋዋል። ይሄ እኮ ማለት በሌላ አነጋገር ሊቨርፑል ከትጥቅ አምራች ድርጅቱ በ3 ዓመት የሚከፈለው ክፍያ እኮ ነው የማሊያ ስፖንሰሩ 30 ሚሊዮን ፓውንድ ነው የሚከፈለው አይደል? በአንድ ዓመት 30 በአንድ ዓመት 30 በአንድ ዓመት 30 ከሆነ 97 ማለት ከ3 ዓመት በላይ ነው። 7 ጨዋታ አድርገሽ የምታገኘው ነው። እንዴት ነው የተጫዋቾች ሽንጉሩምሩም ታዝም የማታስቢው? ካለ ብዙ ድካም የሚገኝ ገንዘብ ነው። በጣም አንጎል ነው ያደረጋቸው ፊፋ አንጎል። እመኝኛው ማንቸስተር ዩናይትድ በቼልሲና በማንቸስተር ሲቲ ይቀናል። በተለይ እንዲህ የገንዘብ አሁን ባለበት ጫና ውስጥ ሰራተኞቼን አልመግብም፣ ሰራተኞቼን ምሳ ማብላት ትቼ 1 ሚሊዮን ፓውንድ በአመት ባተርፍ ይሻለኛል የሚል ማንቸስተር ዩናይትድ ከእያንዳንዷ ጉዳይ ወጪ ለመቀነስ የተገደደ ማንቸስተር ዩናይትድ 97 ሚሊዮን ፓውንድ የሚያገኝበት ቶርናመንት ውስጥ ግባ ብትዩ ሰጥቶ ነው የሚገባው። ግን ኢትስ ቬሪ አንፎርቹኔት በሚቀጥለው ውድድር ላይ የመግባቱንም ነገር እርግጠኛ አይደለን። ምክንያቱም ቅድም እንዳልነው መግቢያው መስፈርታል።
መግቢያው ምንድነው መስፈርቱ? በቻምፒዮንስ ሊግ ላይ ባለፉት ተከታታይ ዓመታት የተመዘገበ ውጤት ነው። ማንቸስተር ዩናይትድ ላይ በቻምፒዮንስ ሊግ ባለፉት ዓመታት የተመዘገበ ውጤት ደካማ ነው ወይም የለም። አርሰናል የቤት ተመልካች ነው፣ ዩናይትድ የቤት ተመልካች ነው፣ ሊቨርፑል የቤት ተመልካች ነው። ዘንድሮ ቼልሲና ማን ሲቲ ናቸው። ይሄንን ኮንሰፕት ይዘን ነው መነጋገር ያለብን ነው የምለው። ይሄ ነው የፊፋ ዓላማው፣ ይሄ ነው የፊፋ ዋናው ቀመር። እንደዚህ ነው እንግዲህ። አሁን ሃሪኬንን ውሰጅ። ሮድሪ ያለውን ቅድም ተናግረናል። ሃሪኬን ምን አለ? ሌላ እረፍት የማናደርግበት ክረምት እየመጣ ነው አለ ይላል እኮ ዝም አይልም። ቀጥሎ ምን አለ ነው ወሳኙ። ሌላ እረፍት ያለ እረፍት የምናሳልፈው ክረምት እየመጣ ነው፣ አስቸጋሪ ነው። አሁን ግን እየተላመድነው ነው እና የኛ ክለብ ባየር ሚኒክ ትልቅ ነው። የሆነ ውድድር ላይ ከገባ ውድድሩን ማሸነፍ አለበት። ለማሸነፍ ነው የምንጫወተው። ለማን ነው የሚለው መሰለሽ? ለፊፋ.com ለባሉ ለውድድሩ ባለቤት ሃሪኬን ይህንን ውድድር ለማሸነፍ ማንኛውንም ነገር እናደርጋለን አለ። ርዕሱ ባንዴ ወደ ዝምታም አልሄደም። ገብቶሻል? ግን እየተላመድነው ነው ጨመረባት። ግን ደግሞ ባየር ሚኒክ ትልቅ ቡድን ስለሆነ የሆነ ውድድር ላይ እስከገባን ድረስ ያንን ውድድር ማሸነፍ አለብን። ቋንቋቸውን አዘባረቀው። ግዴታ ነው። መኒ ቶክስ የሚሉት ነገር ማለት ነው። ከውድድሩ በፊት የሚሰሩት እንደነዚህ አይነት ዘገባዎች ደግሞ ግዴታ ውድድሩን እንድትጠብቀው ያደርግሃል አይደለ? አሁን ምንም ጥያቄ የለውም። የሚፈለገውም አንደኛው ነገር ውድድሩን ተመልካቾች እንዲጠብቁት እንዲከታተሉት ለማድረግ እንደነዚህ አይነት ትልልቅ ስም ዝና ያላቸው ተጫዋቾች የሚሰጡት አስተያየት ነው። ግን ከገንዘቡ አሁን የገንዘቡ ነገር ቀደም ሲል እንዳነሳ ነው በጣም በትልቁ ሀብታም የሚባሉት ክለቦች ቸልሲና ማንቸስተር ሲቲም እንኳን ለማግኘት የሚጓጉት ነው። እንኳንስ ሌሎቹ ቀርቶ ማለቴ ነው። እና ሪያል ማድሪድም ቢሆን በደንብ የሚፈልገው ነው። 7 ሚሊዮን ፓውንድ የማይፈልግ ማንም ለእነሱም የሚያጓጓ ነው እንኳንስ ችግር ውስጥ ላሉት ክለቦች ለማለት ፈልጌ ነው። ግን ከገንዘቡ ጎን ለጎን ፊፋ ከክለቦች ጋር ያለውን አታችመንት ከተመልካቾች ጋር ያለውን አታችመንት አይጨምረውም ወይ? የፊፋውን ጊዜያዊ ቤኔፊቱ እሱ ነው። ልክ የአውሮፓ እግር ኳስ ማህበር የኔ ውድድር ይለዋል አይደል? ቻምፒዮንስ ሊግ ትልቁ ውድድር እየተባለለት ነው አይደል? ሰክሰስ እኮ ለአውሮፓ እግር ኳስ ማህበር እና ልክ ያንን አይነት ግሬስ ማግኘት ይፈልጋል ፊፋ። ልክ በተለይ የፊፋን ጉዳይ ካነሳ ነው ከክለቦች ጋር በተያያዘ ተነጥሎ ነው የተቀመጠው ማለት ይቻላል። ምክንያቱም የዓለም ዋንጫ ሲመጣ ነው ብዙ የእግር ኳስ ተከታታይ የዓለም ዋንጫን የሚያየው። በዛ ላይ ደግሞ ወደ ዓለም ዋንጫ ለመድረስ የሚደረጉት ይሄ የማጣሪያ ፉክክሮችን ተመልካቾች ያን ያክል ትኩረት ሰጥተው የሚከታተሉት አይደለም። እንደውም በተደጋጋሚ እኛ መጣብን የሚባል ነው። ተጽዕኖ ይመስልሻል እሱ? የክለብ እግር ኳስ ተጽዕኖ። የክለብ እግር ኳስ ተጽዕኖ። አሁን አንቺ ለምሳሌ ዊኪን ዊክ አውት የአርሰናልን ጨዋታ ብታይ ነው የምትፈልጊ ወይም የሲቲን ጨዋታ ወይ የዩናይትድን ጨዋታ ምናምን ነው ማየት የምትፈልግ። ምክንያቱም በቃ እኮ አሁን ዝም ብለሽ ብታስቢው ሁላችንም ብናስበው የክለቦች የሊግ ውድድር የክለቦች የቻምፒዮንስ ሊግ ምናምን ዩሮፓ ሊግ ምናምን ውድድር እኮ የሆነ ስቶሪ እኮ አለው። ዝም ብለሽ ስታይ አሁን ሊቨርፑልን አርሰናልን አስተሳስረሽ የምትከተዩ የሆነ ታሪክ እኮ አለ። በዩሮፓ ሊግ የምትከተዩ ታሪክ ማንቸስተር ዩናይትድ በዩሮፓ ሊግ አሸንፎ ቻምፒዮንስ ሊግ ይገባል ወይስ አይገባም? በቃ የሆነ አሶሲዬሽን ፈጥረናል ሳናስበው። ወይ አር አታችድ ቱ ኢት ፈልገን እኮ አይደለም። ወይ አር ቶታሊ አታችድ። ልክ በዚህ የሆነ በጣም ሰስፔንስፉል በሆነ ልብ ሰቅሎ እየሄደ ያለ ካሁን ምን ይሆን ሳካ ይደርሳል አይደርስም ልብ እኮ የሚያንጠለጥል ነገር እኮ ነው። ማንቸስተር ዩናይትድ ከሚቀጥለው ጨዋታ ከእንትና ጋር እንደዚህ ይሆን ምናምን እያለች የሊቨርፑልን ጉዳይ ምናምን እየተከታተለሽ የሳላ ምናምን እያለሽ ይኸውልሽ የተጫዋቾች መቀጠር፣ የተጫዋቾች መሰናበት፣ የተጫዋቾችና የክለቦቹ መለያየት፣ አዲስ ተጫዋች ማን ይመጣል፣ ምን ፋታ አለን ሳምሪ? ከነዚህ ክለቦች ጉዳይ ጋራ የተያያዘ ምንም ነገር የማንሰማበት እኮ ምንም ቀን እኮ የለም። ኤቭሪ ዴይ ዘር ኢዝ ኤ ስቶሪ እና እሱን ስቶሪ ላይኑን እየተከተልን ነው የምንሄደው። በዚህ መሀል ላይ ምን ይመጣልሻል? ኢንተርናሽናል ብሬክ ተብሎ ይመጣልሻል እና ኤጭላቲ ነው ኤጭላቲ እኮ አትችይም። ምንም አማራጭ የለሽም። ኤጭት ያለሽ በደንብ አድርገሽ ኤጭት ያለሽ እና ዊ ሄት ኢት። ይሄንን እንጠላዋለን።
ለዛ ነው የሚያነሳውት ፊፋ ከክለቦች ጋር ያለው አታችመንት በጣም የተራራቀ እንደሆነ ከክለቦች ብቻ ሳይሆን ከክለብ እግር ኳስ ተመልካቾችም ጋር ያለው ግንኙነት በጣም የተራራቀ እንደሆነ ስለተረዳ ያንን ክፍተት ለመሙላት ያደረገው ጥረትና የመጣበት መንገድ ግን አንድ ሌላ ታሪክ ደግሞ አለው ብዬ ነው የማስበው። ለራሱ የፊፋ ትርፉ በቃ ጉድለቴ ነው ብሎ ባሰበው ነገር ኮኔክት ቱ ዘ ክለብ ፋንስ የክለብ ደጋፊዎች ጋራ ኮኔክሽን ይፈጥራል ፊፋ ብዬ ነው ማስበው። እኔም እንደዛ ነው። የገንዘቡን የመጣበት መንገድ ሁሉንም በቃ ቀልብ እንዲገዛ ያደረገ ነው በክለቦች በኩል እና ደግሞ የክለቦች ውድድርንም በተመለከተ በፊፋ በኩል ያለውን ክፍተት የክለብ ተመልካቾችን የማጣቱንም ነገር ባንድ ላይ አድርጎ ለራሱም እንዲመቹ ውድድሩ እንደዚሁም ደግሞ ክለቦችም ደግሞ ተመችቷቸው ውድድሩን እንዲያደርጉ ቢያንስ የሆነ የሚጓጉለት ነገር እንዲኖር አሁን በክለብ እግር ኳስ ላይ ቅድም እንዳነሳ ነው በዚህ በዓለም የክለቦች ዋንጫ ላይ ማሸነፍ ይፈልጋሉ። በቃ ሁሉ አንደኛ 7 ጨዋታ ነው፣ ትንሽ ጨዋታ ነው የሚያደርጉት 28 ቀን የተወሰነ ቀን ነው፣ ብዙ ረፍት አለው ሌላ ነገር የለውም። ስለዚህ ያንን አሸንፎ ያንንም ያክል ገንዘብ ለማግኘት ሁሉም ጥረት ያደርጋሉ። በዛ ጥረት ውስጥ ደግሞ ፍክክሩ የበለጠ ደማቂ ይሆናል። ይቀናሉ ያበደኝ ሶናሮር ሌተር ይቀናሉ። ልክ ነው። እና ደግሞ ውድድሩንም በቀላሉ የሚያዩት አይሆንም ማለት በቃ የራሳቸውን ልክ አሁን የአውሮፓ ሻምፒየንስ ሊግንም ሆነ የሀገራቸውን ሊግ ለማሸነፍ እንደሚያደርጉት ትልቅ ጥረት ያላቸውን አቅም በሙሉ አውጥተው እንዲፋለሙ የሚያስገድድ ነገር ነው አሁን ጠረጴዛ ላይ እየቀረበላቸው የሚገኘው። ስለዚህ በፊፋ በኩል የተሄደበት መንገድ አንድም ይሄ አታችመንቱን በጣም ይጨምረዋል፣ ሁለትም ደግሞ የክለቦችን ተጠቃሚነትም የበለጠ ሰፊ ያደርገዋል፣ ተመልካችም ደግሞ ይኖረዋል፣ ምንም ጥርጥር የለውም። ምክንያቱም አሁን ያለሽ ምንድነው መሰለሽ በሌላ መንገድ ደግሞ ስናየው ለምሳሌ የዓለም ዋንጫን እናያለን እኮ የማንሳተፍ ሀገሮች እንኳን የገሌነን እንልና እናያለን። የክለብ እግር ኳስ ግን የዓለም ዋንጫን ስናይ ለምሳሌ በአብዛኛው አርጀንቲናውያን አርጀንቲናን የሚደግፉት፣ ብራዚላውያን ብራዚልን ይደግፋሉ፣ አሜሪካንን ይደግፋሉ፣ ጀርመኒ ናሽናል ቲም ደግሞ በጀርመን ሰፖርት ይደረጋል አይደል? እንደዚህ እኮ ነው የሚሆነው። የክለብ እግር ኳስ ግን ሲሆን አንድ ጀርመናዊ ሌላን ክለብ ሊደግፍ ይችላል እኮ። አንድ አርጀንቲናዊ ከቻምፒዮንስ ሊግ ሪያል ማድሪድን ሊደግፍ እኮ ይችላል። በጣም ስብጥሩ አለው። ገባሽ? ፊፋ ይሄንን ቴስት አያውቀው፣ ፊፋ አያውቀውም፣ በብዛት አያውቀውም። የነበረችው ውጪት ሚጥቂላዋ ውድድርም ብትሆን ብዙም የሚያስደስተው አልሆነም። እንደውም ለምን በየ4 ዓመቱ ሆነ ምናምን ሊባል ሁሉ ይችላል። ወደፊት በየ4 ዓመቱ ነው በየ4 ዓመቱ ነው የሚደረገው። ስለዚህ የሚቀጥለው ከ4 ዓመት በኋላ ነው የዓለም የክለቦች ዋንጫ የሚመጣው። ክለቦች ራሳቸውን በዚህ መንገድ አጀስት ማድረግ የሚችሉ ይመስለኛል። አንዳንዴ ደግሞ ለጁኒየር ተጫዋቾቻቸው እድል ሊሰጡበት እኮ ይችላሉ። ወይም ደግሞ በቤዚክ በሲዝኑ ላይ ያልደከሙ ስኳድ ፕሌየሮቻቸው አሉ አይደለም፣ እነሱን የሚያጫውቱበት ሊሆን ይችላል። የተለያየ ነገር እያደረጉ ተጫዋቾቻቸውን ማሳረፍ የሚችሉበት እድል ያለ ይመስለኛል። አሁን በጣም 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 በተደጋጋሚ እንዲጮህ ከፍ ብሎ እንዲነገር ፊፋ የሚፈልገው ነገር ምን ያህል በገንዘብ ረገድ ክለቦቹ ተጠቃሚ እንደሆኑ፣ ይሄ ገንዘብ ደግሞ ከፋይናንሻል ሬጉሌሽኖች ጋር በተያያዘ ለክለቦች ምን ያህል እፎይታን እንደሚሰጣቸው ነው ፊፋ ክለቦች እንዲገነዘቡ እየፈለጉ ያሉት። እነሱ ደግሞ አሟቸዋል፣ እውነት ለመናገር አሟቸዋል። እያንዳንዷን ገቢ ወጪ በጣም 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 ስክሩቲናይዝ እየተደረገ ስለሆነ በጥልቅ እየተመረመረባቸው ስለሆነ ይሄ ድንገት የመጣ እጅግ ግን ከፍተኛ የሆነ ገንዘብ የሚገኝበት ውድድር ላይ ሲሳተፉ ባይ ዘ ዌይ ሜክስ የቻምፒዮንስ ሊግንም ውድድር እኮ ሞር አሪፍ ያደርገዋል። በቻምፒዮንስ ሊግ ላይ አሪፍ ውጤት ማምጣት ከምድብ ማጣሪያ ወደ ራውንድ ኦፍ 16 ከራውንድ ኦፍ 16 ኳርተር ፋይናል ሰሚ ፋይናል እያልሽ መሄድ ኤቭሪ 4 years የዓለም የክለቦች ውድድር ላይ መግቢያ መስፈርትሽ ነው። ሌላ ምንም መስፈርት የለ። ስለዚህ you have to perform in the Champions League ማለት ነው። ቻምፒዮንስ ሊግ ላይ ፐርፎርም ካደረግሽ ጥሩ ውጤት የምታመጪ ከሆነ ኤሊጂብል ትሆኛለሽ ለዓለም የክለቦች ዋንጫ። ስለዚህ ይህንን የተገቢነት ነገር ለማስፈን ሲባል ቻምፒዮንስ ሊግም ላይ ጭምር ለመትጋት የምትገደጅበት ነውና ዓለም ዋንጫ ሰፍቷል።
ያው የአፍሪካ የኤዥያ የሰሜንና ማዕከላዊ አሜሪካ እንደውም የደቡብ አሜሪካ ክለቦች እንደ አውሮፓ ክለቦች ተጠቃሚ አይሆኑም። አውሮፓዎቹ ሁሌም ጉልቤ ናቸው። ያው እሱን አምነን ተቀብለን ማለት ነው። ልክ ነው። አይ ልክ ነው። የገንዘቡ ክፍፍል ላይ ምናየው ምንረዳው ነገር እሱ ነው። ግን አጠቃላይ የውድድሩን ሂደት በተመለከተ እንደዚሁም ደግሞ የተመልካቾችንም ፍላጎት በተመለከተ የክለቦችንም ተሳትፎ ፍላጎት በተመለከተ ፊፋ ያደረገው ነገር በጣም ትልቅ ርዕሰ ጉዳይ ሆኖ እንደው የምትሰሚው የዓለም የክለቦች ዋንጫን ለማስተናገድ እኔ ሁሉ ይመጣል። ምንም ጥርጥር የለውም እሱ ይመጣል። በዛ ላይ አሁን ይሄ ዓለም ዋንጫ የሚደረግባቸው አገራት ሊያደርጉት ይችላሉ every 4 years። ምክንያቱም አሁን 2026 ለዓለም ዋንጫ እኮ አለ። ግን በየጊዜው እኔ እንደውም ሳስበኝ ነበር በቃ በየክረምቱ የሆነ ቱርናመንት አለ ማለት ነው ሊኖር ነው። የአውሮፓ ዋንጫ ስትል ለኛ አሪፍ ነው፣ ለተመልካቹም አሪፍ ነው። ለበቆሎ ማባያ አሪፍ ነው። ቆንጆ ነው። ግን በየጊዜው በቃ ስኬጁሉ በጣም ታይት እየሆነ መጥቷል የሚለውንም አብሮ ማንሳት ይቻላል። ግን ተመልካቾች የሚዝናኑበት እንደሚሆን ደግሞ ምንም ጥርጥር የለውም። አንዳንዴ ይሄ በደረጃ ከፍ ያሉና ዝቅ ያሉ ናቸው ተብለው የሚጠሩ ክለቦች መካከል የሚደረገው አንዳንድ ፉክክር በጣም የተለየ መልክ ይኖረዋል። ብዙ ጊዜ ዓለም ዋንጫም ላይ እንደዛ እንመለከታለን እና ያንን በክለቦች መካከል ያለውን የደረጃ ልዩነት የሚያጠቡ ፍክክሮች ሁላ የምናይበት ሊሆን ይችላል ብዬ ነው ማስበው። ግን በፊፋና በዓለም ዋንጫ የክለቦች ዓለም ዋንጫ ላይ እየተነሱ የሚገኙ በጣም ብዙ መረጃዎች አሉ። አብዛኞቹን በዝግጅታችን ላይ ያነሳን ይመስለኛል። እንዳልኩሽ ነው እንግዲህ ወሬው አጠቃላይ ሲጠቃለል ሀብታሞችን ይበልጥ ሀብታም የሚያደርግ ውድድር ነው። በጣም የሚያጓጓ ሆኗል። አሜሪካን ሀገር ሄደው እኮ መወዳደራቸው እኮ አይቀርም ነበረ። ቱር ያደርጋሉ እኮ ፕሪሲዝን በአብዛኛው አለ። ስለዚህ ያንን ነው። ኢትዮጵያ መቼ ደርሳታል አላውቅም። ማዘጋጀቱን አይደለም ሄዶ መወዳደሩን እኮ ሊደርሳት ይችላል። ቢበረቱ ክለቦች ነው የተከለከለ የተዘጋ እኮ አይደለም። ግን you have to perform በአህጉራዊ ክለቦች ውድድሮች ላይ ጥሩ ውጤት ማምጣት አለብሽ። አንዴ አይደለም በተከታታይ ስታመጪ ባለመብት ትሆኛለሽ ዓለም የክለቦች ዋንጫ ላይ ለመግባት ማለት ነው። መንገዱን እንወቀው ለማለት ነው እንጂ ለአሁን የሚያጓጓ እዛ ላይ ለመድረስ ምናምን የሚያሳስበን ነው ብዬ አይደለም። መንገዱ ግን ይሄ ነው። መንገዱ ለሁሉም ሀገሮች ክፍት ነው። በተከፈተው መንገድ የሚገቡት ግን በአህጉራዊ ውድድሮቻቸው ላይ ተከታታይ ጥሩ ውጤት የሚያመጡ ክለቦች ናቸው ለማለት ነው። ሸገር ስፖርት 2010